ሰላም ጤና ይስጥልን። በደቡብ አፍሪካ የሚኖሩ ወገኖቻችን አስከፊ ግድያና እንግልት እየደረሰባቸው እንደሚገኝ መረጃዎች እየወጡ ነው። ባለፉት 3 ሳምንታት ብቻ 7 ኢትዮጵያውያን በአሰቃቂ ሁኔታ ተገለዋል። ዝርዝሩን ይዘን ቀርበናል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን አሁን ስላሉበት አስከፊ ሁኔታ ለቲግቫ ኢትዮጵያ ማብራሪያ ሰጥተዋል። ቀደም ሲል በደርባን አካባቢ ማርች ቱ ማርች በተባለ ስደተኛ ጠል አማጺ ቡድን አጠቃላይ ስደተኞች ላይ ጥቃት ይፈጽም የነበረ ቢሆንም አሁን ግን ሁኔታው መልክ ቀይሯል። ካሳለፍነው መጋቢት ወር አጋማሽ ጀምሮ በተከታታይ ቀናት 2 ታዋቂና አንጋፋ ኢትዮጵያውያን በግፍ ተገለዋል። በሀገሪቱ ለረጅም ዓመታት የሚኖሩትና ሀብት ያፈሩት አቶ ወንድሜና አየለና አቶ አብርሃም ይመር በጆሃንስበርግ ጂፒ ስትሬት በተባለ አካባቢ በ16 እና በ3 ጥይት ተደብድበው መገደላቸው ተረጋግጧል። እነዚህ ግለሰቦች በደቡብ አፍሪካና በኢትዮጵያ ትላልቅ ንብረቶች ያላቸውና የኢትዮጵያን አስተባባሪ የነበሩ የተከበሩ ባለሀብቶች ነበሩ። የነሱ በተከታታይ ቀናት መገደል በመላው ኢትዮጵያውያን ዘንድ ከፍተኛ ስጋትና ድንጋጤን ፈጥሯል። ግድያው አሁንም እንደቀጠለ ነው። በቅርብ ደግሞ በተመሳሳይ ሁኔታ ቶፊቅ የተባለ ኢትዮጵያውያን በተገደለ በሁለተኛ ቀን ሌሎች 3 ኢትዮጵያውያን በተመሳሳይ በጥይት ተደብድበው ተገለዋል። በአጠቃላይ ባለፉት 3 ሳምንታት ውስጥ ብቻ የ7 ወገኖቻችን ሕይወት ተቀጥፏል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ድምጽ ሆኑን እያሉ ነው። መንግስትና የሚመለከታቸው አካላት የዜጎችን ደህንነት ለማስጠበቅ ምን እየሰሩ ነው? ጉዳዩን በቅርበት እየተከታተልን ለእናንተ የምናደርስ ይሆናል። ለሟች ቤተሰቦች መጽናናት እንመኛለን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ያሰማን። ሰናይ ቀን